5 ያስቀመጣቸው ሐሳቦች አሉ። ባለፉት መጽሐፎች ላይ ያልተደጋገሙ ሐሳቦች በዚህ ላይ እናያለን ማለት አንድ ሰው ፖርኖግራፊን የሚጠቀምበት ምክንያት ከአንድ ነገር ለመሸሽ ወይ ደግሞ ከአንድ ነገር ለመደበቅ በመፈለግ ነው በማለት ያስቀምጥ። ጄ ስፓርክ ምን ይላል? ፖርኖግራፊ is used to escape something else። የሆነ እኛ የማንፈልገውን ነገር we use it to escape from frustration፣ ከጭንቀት ወይ ደግሞ ከፍራስትሬሽን፣ ከብቸኝነት፣ ከሎንሊነስ፣ tired፣ angry እንዲሁም ደግሞ longing ከእንደዚህ አይነት ኔጌቲቭ የሆኑ ኢሞሽኖች ለመሸሽ ከፍራስትሬሽን፣ ከሎንሊ፣ ከangry እንዲሁም ከሎንጊንግ ከታይርድነስ ለመሸሽ ሰዎች እንደ መደበቂያ ይጠቀሙታል። it's a self worshipping። ችግሩ ፖርኖግራፊ ሳይሆን ሰዎች ፖርኖግራፊን የሚጠቀሙበት ከነዚህ አይነት አፍራሽ ስሜቶች ለመደበቅ ነው። that's why we call it self worship ይላል። it's up to you to quit ፖርኖግራፊ ወይ ደግሞ አንድ ሰው ከፖርን አዲክሽን ሙሉ ለሙሉ በሚቻል መልኩ ኃላፊነቱ ያለው በዛ በሰውየው እጅ ነው። ያው ፈረስ ያደርሳል እንደሚባለው ማለት ከሰዎች እርዳታ ልንቀበል እንችላለን፣ ምክር ልንቀበል እንችላለን፣ ድጋፎችን ልናገኝ እንችላለን። የመጨረሻውን ውሳኔ ግን የምንወስነው እኛ ነን። ምን ማለት ነው? it's up to you you need to be accountable። sobriety and commitment የዛ ሰው የaccountability የተጠያቂነት ራሱን ተጠያቂ በማድረግ sovereign በመሆን committed በመሆን በመጨከን በመቁረጥ ሊወጣ የሚችለው በራሱ ጉልበት ነው። በመጨረሻ እነዚህ መጽሐፎች እስከዛሬ የሚያየናቸው ሴክሹዋል ዲቶክስ፣ ፒውር አይስ፣ ክሊን፣ ዛሬ ደግሞ እያየነው ያለነው ከቲንጊቶፍም እያስቀመጠ ያለው ነገር ምንድነው? በፖርኖግራፊክ አዲክሽን ውስጥ ያለ ሰው ሙሉ በሙሉ ውሳኔ ያለው በሱ እጅ በማለት ያስቀምጥ። አካውንታብል ኮሚትድ መሆን አለበት ወይ ኮሚትመንት ሊኖረው ይገባል። if you are not serious about quitting you are wasting your time። ለአንዴና ለመጨረሻ ጊዜ ከዚህ ነገር ለመውጣት እስካልወሰነ እና ሶብሪንግ እስካልሆነ በዛ ነገር ላይ እስካልጸና ድረስ ከዚህ ነገር በፍጹም ሊወጣ አይችልም። እያወራናቸው ያለናቸው መጽሐፎች እየጠቆምኳችሁ ያሉት መጽሐፎች እንዲሁም እየሰጧችሁ ያሉት አንዳንድ ጠቃሚ ምክሮች እነዚህ ብቻቸውን ምንም ሊያደርጓችሁ አይችሉም። ፈረስ ያደርሳል ግን አይዋጋም እንደሚባለው እነዚህ መንገድ ሊያሳዩ ይችላሉ። መንገዱን ግን በቆራጥነት በድፍረት እንዲሁም ደግሞ በቆረጠ መንፈስ ልትጓዙ የምትችሉ እናንተ ናችሁ በማለት ያስቀምጣል። ከፖርን አዲክሽን ለመውጣት እርዳታ ከመጠየቅ ምንም ነገር ከማድረግ በፊት ምን ያህል ከዚህ ነገር ለመውጣት እንደቆረጠ እንዲሁም እንደጨከነ እርግጠኛ መሆን አለበት። you make sure that ሌሎችን ከማማከር በፊት እርዳታን ከመጠየቅ በፊት እና ሌላ ነገሮችን ከማድረግ በፊት ምን ያህል ቆርጠሃል፣ ምን ያህል ወስነሃል፣ ከዚህ ከፖርኖግራፊክ አዲክሽን ወስነሃል ወይ የሚለው ጉዳይ ነው። ምንም ነገር ከማድረግ በፊት ምን ያህል ወስነሃል፣ ምን ያህል ቆርጠሃል የሚለውን ነገር ማጤን አለበት የሚል እንዲህ አይነት የማይንድ ሜካፕ ኖሮት ነው ወደዚህ መሄድ ያለበት ጄ ስፓርክ። ስለዚህ አንድ ሰው ከፖርኖግራፊክ አዲክሽን ለመውጣት መጀመሪያ መወሰን፣ መቁረጥ፣ የምር መወሰን አለበት እርዳታ ምንም ነገር ከመጠየቁ በፊት ይላል። በመቀጠል የምናየው 5 specific steps to quit porn የሚለው ነው። ወይ ደግሞ ፖርኖግራፊ አዲክሽን ውስጥ ነፃ ለመሆን ማድረግ ያለብን 5 መንገዶች፣ 5 ሐሳቦችን ጄ ስፓርክ በዚህ መጽሐፍ አስቀምጧል። የመጀመሪያው a friend who will rebuke and restore፣ ሊደግፍ ሊያግዝ እንዲሁም ደግሞ ሊገስጽ ከዛ ነገር እንድትወጣ ሊረዳ የሚችል ጓደኛ መያዝ። ምክንያቱም ብቻህን አትጋፈጠው፣ ብቻ ልትጋፈጠው አትችልም። የቅርብ ጓደኛ ፈልግና መጀመሪያ ተናዘዝ፣ ንገረው ያለበትን የፖርን አዲክሽን ጥልቀት ኤቭሪቲንግ ንገረው በማለት ጄ ስፓርክ ያስቀምጣል። እንግዲህ ራሱ ጄ ስፓርክ በመጽሐፉ ላይ ለመጀመሪያ ጊዜ ለጓደኛው በፖርን አዲክሽን ውስጥ ለ15 ዓመታት ሲሰቃይ እንደነበረ ለመናገር ሲያደርግ የነበረው ታሪክ እዛ ጋር አስቀምጧል። እየፈራ እየቸረ ቀስ በቀስ እንዴት ግን መዋላ ላይ እንዳለ ታሪኩን እያለቀሰ ለጓደኛው ከነገረው በኋላ ውስጡ ምን ያህል ረፍት እንደተሰማው ፕላስ ደግሞ ሊረዳው የሚችል ሊያግዝ የሚችል ወዳጅ ጓደኛ በማግኘቱ በአጭር ጊዜ ውስጥ ከዛ አይነት ሜስ ውስጥ መውጣት ችያለሁ በማለት እዛ ጋር ያስቀምጣል። ለሌላ ሰው በፖርኖግራፊክ አዲክሽን ውስጥ እንዳለ ታሪኩን መናገር፣ ሁሉንም ነገር መናገር በጣም ከባድ ነው። ነገር ግን በድፍረት ልታደርጉት ይገባል በማለት ያስቀምጣል። ምክንያቱም አንዴ ኮንፌስ ስታደርግ ትድናለህ፣ ትፈወሳለህ ከዛ ፖርኖግራፊክ አዲክሽን ይላል። ምክንያቱም